እንዴት ከረማችሁ? የህይወት በቤት የዩቲዩብ ቻናል ተከታታዮቻችን፣ እኔ መስገን ሞላ ነኝ። ጋብቻና ቤተሰብ ላይ ነው የምሰራው። እንግዲህ የህይወት በቤት የሚለውን ቻናል የምትከታተሉ እንግዲህ የትኩረት አቅጣጫችን የመልእክታችን ትኩረት አቅጣጫ በደንብ ታውቁታላችሁና እያንዳንዳችን በቤት ውስጥ ያለን ህይወት ጤናማ ከማድረግ አኳያ በብዙ መልኩ መልእክቶቻችን የምናስተላልፍበት ቻናል ነው። እንደ ግለሰብ ምን አይነት ውጤታማና ትክክለኛ ሰው መሆን አለብኝ፣ ዝም ብሎ ደስተኛ ብቻ ሳይሆን ኢፌክቲቭ የሆነ የምድር ህይወት በጣም አጭር ነው እና ምን ያህል ኢፌክቲቭነስ ጠብቀን እንደምንኖር እኛ ነን የምናውቀው። እና ኢፌክቲቭሊ ካልኖርን በውጤታማነት ካልኖር ነው ብዙ ጸጸቶችን እናስተናግዳለን ማለት ነው። ስለዚህ እንደ ግለሰብ በዚች በአጭር ዕድሜ ውጤታማነታችንን እንደገና ደግሞ በዚህ ውስጥ ደግሞ ተካተተው እንደ ግለሰብ ብቻ ደግሞ ሳይሆን በጋብቻ ህይወታችን ደግሞ ስኬታማና ውጤታማና ለማህበረሰብ ትርጉም ያለው ህይወት እንድንኖር እንዲሁም ደግሞ እንደ ቤተሰብም ደግሞ ጤናማና ትክክለኛ ህይወትን ለመገንባት ብዙ ሀሳቦች ወደ እናንተ እያመጣን ነው። ያን እንግዲህ ትልቁን ቤተሰብ ከመስራት አኳያ ጋብቻና ቤተሰብ እንዴት ፎርም እንደሚደረግ የተለያዩ ፕሪንሲፕሎችን ለእናንተ እያቀረብን ነው እና በዚህ መንገድና በዚህ ቅርጽ ብትገነቡት እናንተንም ያሳርፋችኋል። እንደገና ደግሞ ያረፈና ትክክለኛ ትውልድን ደግሞ በጋራ እንድንሰራም ደግሞ ይረዳናል። ስለዚህ ከዚህ አንጻር ማንን ላግባ የሚለውን ርዕስ እያየን ማንን ማግባት እንዳለብን በምን መስፈርት እንደምንመርጥ እየተነጋገርን ነው። ባለፈው ጊዜያት እንዳነሳ ነው የተለመዱ የመምረጫ መለኪያዎች አሉ። ነገር ግን መምረጥ ስናስብ ደግሞ ራሳችንን በዚህ SWOT አናሊሲስ በሚባለው ጥንካሬና ድካማችንን አጋጣሚና ስጋታችንን መለየት እንድንችል በደንብ ጥንካሬ አጋጣሚ እየጠቀምን ስጋትን እያስወገድን እንድንሄድ ተነጋግረን ነበር። በዛሬው ደግሞ ገጽ 57 ላይ ለጋብቻ ምርጫ ውሳኔያችን የሚጠቅሙ ሀሳቦች ምንድን ናቸው? ስትመርጡ የሚጠቅም ሀሳብን ለማድረግ ነው። ለጋብቻ የሚሆን ሰው በሚመረጥበት ጊዜ የሚጠቅሙ ሀሳቦች ወደ እናንተ ለማቅረብ ነው። የመጀመሪያው የምትፈልጉትን ማወቅ። ባለፉት ራስን ማየት በሚለው ሀሳብ ውስጥ ራስን ስለማወቅና ስለማየት ነው። ራሱን ያወቀ ሰው ለራሱ ካለው እውቀት የተነሳ ፍላጎቱም የራስን ያለው እውቀት ፍላጎቱንም ይቃኝለታል። ከማን ጋር መጋባት እንዳለበት ፍላጎቱንም ይቃኝለታል እና ፍላጎትን ለመቃኘት ራስን ማወቅ አይነተኛ መንገድ ነው፣ መሳሪያም ነው እና እሱ ይቀድማል። ግን ራሱን በደንብ ካወቀና ራሱ ካየ ሰው ደግሞ የሚፈልገውን ማወቅ አለበት። በዚህ ጋር ገጽ 57 ላይ ትንሽ የምንፈልገውን ከማወቅ አኳያ ያለውን ሀሳብ ላቅርብላችሁ። ራሳችንን ከመዘንና የምንፈልገውን ሰው ለማግኘት የሚያስችለውን መንገድ ከጠረግን ወደምንፈልገው አይነት የትዳር አጋር ሊመራን የሚችለውን ጠቋሚ ነገር ለመመልከት ራሳችንን አዘጋጅተናል ማለት ይቻላል። ከዚህ በታች ለተቀመጡ ጥያቄዎች የምንሰጠው መልስ ከማን ጋር በትዳር ልንጣመር እንደምንችል ጥቆማ ይሰጠናል። የምንፈልገውን ማወቅ የሚባለው ከማን ጋር የሚለው እነዚህን ይሰጠናል። ለመጀመሪያ ከማን ጋር ነው መኖር የምፈልገው ስትሉ ከምን አይነት ሰው ጋር መኖር እችላለሁ ብላችሁ ራሳችሁን ጠይቁ። ከምን አይነት ሰው ጋር ነው? ሰው ነው፣ ግን የየሰው አይነት ሊለያይ ይችላል እና ከምን አይነት ሰው ጋር መኖር እችላለሁ? ከምን አይነት ሰው ጋር መኖር እንደሚችል ያወቀ ሰው የሚፈልገውን ያውቃል ማለት ነው። ከምን አይነት ሰው ጋር ደግሞ በፍጹም መኖር አልችልም የሚለውንም ደግሞ የሚያውቅ ሰው በዛው ልክ ከማን ጋር መኖር እንዳለበት ያውቃል ማለት ነው። የሚፈልገውን የሚያውቅ ሰው የማይፈልገውን ያውቃል። ለምሳሌ ካፌ ገብታችሁ ኮካ ፈልጋለሁ ብትሉ ኮካ አስተናጋጁ ከውስጥ ወይስ ከውጭ ይላል። አይ ከውስጥ፣ ስለዚህ ቀዝቃዛ ነው ማለት ነው። አዘዛችሁት። እንግዲህ ኮካ ይዞ ሲመጣ አስተናጋጁ ከሩቅ ሚሪንዳ ይዞ ብታዩት የእናንተ እንዳልሆነም ታውቃላችሁ። ምናልባት ወደ እናንተ እየመጣ ነው ማን አዘዘ እያላችሁ ሂድ ሌላ ነው ቀይረው ልትሉትም ትችላላችሁ። ለምን? በማየት ራሱ የእናንተ እንዳልሆነ ስለምታውቁ። ኮካ እንኳን ይዞ ቢመጣ እንደገና ሌላ ማረጋገጫ ትወስዳላችሁ። ከውስጥ ነው ወይ ትላላችሁ። እሱም ለዛ ነው በእጃችሁ ሊያስይዛችሁ ይችላል፣ ሊያስጨብጣችሁ ይችላል ቅዝቃዜውን። ያን ጊዜ ያዘዛችሁት አይነት የምትፈልጉት አይነት ኮካ እንደሆነ ትሰጣላችሁ ማለት ነው። ልክ እንደዚሁ ይህንን ስል እንግዲህ ብዙ ኮካ ጠጪም አይደለሁኝም፣ ግን ለምሳሌ ከረዳኝ በሚል ነው ይህን ያቀረቡት እና የምትፈልጉትን ስታውቁ የምትፈልጉት ስታገኙ ታውቃላችሁ። ታዲያ እዚህ ጋር ምንድነው በጣም ብዙ ሰዎች የማያገኙት የሚፈልጉትን ሰው የማያገኙት ለምንድን ነው ካላችሁ የሚፈልጉትን ስለማያውቁ ነው። የሚፈልጉትን አለማወቃቸው ከሚፈልጉት ጋር እንዳይገናኙ አድርጓቸዋል። ስለዚህ ይሄ በውስጣችን ከራሳችን ጋር የሚሰራ ከትክክለኛ ሰው ጋር ለመጋባት የሚደረግ ትልቁ እርምጃ ነው ማለት ነው። እንግዲህ ከምን አይነት ሰው ጋር መኖር እንደምችል ወይ እንደምትችይ አጥርቶ ማስቀመጥ ያስፈልጋል እና ህይወት እንደዚህ ነው የሚኖረው፣ ታስቦበት ነው የሚኖረው፣ ዝም ብሎ አይኖርም። ስለዚህ እንዲያው በድፍኑ የሚረዳቸው ነገር ከምን አይነት ሰው ጋር መኖር ይችላለሁ፣ ከምን አይነት ሰው ጋር አልችልም የሚለውን ነገር
ከፋፍለን ማስቀመጥ አለብን። እስቲ የመጀመሪያውን ነጥብ ላንብብላችሁ። ከምን አይነት ሰው ጋር መኖር እንደምትችይ አጥርቶ ማስቀመጥ የመጀመሪያው እርምጃ ነው። ምን አይነት ሰው እንደምትፈልጉ የተወሰኑ ዝርዝር ጉዳዮችን ጻፉ። የምትዘረዝሩት ነገር ድርድር ልታደርጉበት የምትችሉትና ድርድር አላደርግበትም የምትችሉትን ጉዳይ ሊያካትት ይገባል። በዚህ ጉዳይ ኮምፕሮማይዝ ሊያደርግ ይችላለሁ፣ በዚህ ግን በፍጹም የሚል ነገር ሊኖር ይገባል። ቁርጥ ያለ ነገር ማለት ነው። በዝርዝር ከተጠቀሱት ውስጥ አንዳንዱ ሊተው፣ አንዳንዱ ሊለወጥ ይችላል። በምትፈልጉት ውስጥ ይህን ልተው እችላለሁ፣ ይህም ሊቀየር ይችላል፣ ችግር የለም ሊባል ይገባል። ውጫዊ ገጽታን የሚመለከቱ ነጥቦች ሆነ የባህሪ ይዘት ቀደም ብለን እንዳየነው ቅደም ተከተል በማድረግ ዘርዝሩ። እነዚህን የምርጫ መስፈርቶች ስናወጣ ጥንካሬያችንና ድክመታችንን መዘንጋት የለብንም። አንዳንዱ ፍጹምና ችግር የሌለበት ይመስል ምርጡን መለኪያ ያወጣል። እንደዛ አይደለም። ራሳችን ስለምናቅ ከኛ ጋር ፊት የሚያደርገውን እያልኩኝ ነው። ከእውነተኛ ማንነታችን ጋር የሚገጣጠም መሆን አለመሆኑን ለማረጋገጥ የእኛን ባህሪ፣ የእምነት አቋም፣ እሴትና ውጫዊ ሁኔታ ባገናዘበ መልኩ እውነተኛ የጋብቻ ሕይወትን ለመኖር በማሰብ የሚወጣ ሊሆን ይገባል። እፈልገዋለሁ ብለን ከዘረዘርናቸው ጉዳዮች መካከል ሊሻሻሉ፣ ሊቀየሩና ሊተው የሚችሉ ነገሮች ስለሚችሉ ውሳኔ ከመወሰናችን በፊት በተወሰነ ጊዜ ልዩነት ውስጥ መላልሰን በማየት ልንጸናባቸውና ልናሻሽላቸው የሚገቡ ነገሮች እንዳሉ መፈተሽ አስፈላጊ ነው። አትሊስት በሀሳብ ደረጃ ከትክክለኛና ከእውነተኛ ጋብቻ ሕይወት አንጻር በዚህ መልኩ ነው ጋብቻዬን መኖር የምፈልገው በሚል የጋብቻን ሕይወት ባማከለ ሚስቴ ባሌ እንዲህ ብትሆን ብለን ራሳችንን በማገናዘብ ራሳችንን በማየት ከእኔ አይነት ሰው ጋር የሚገጥም ብለን የምንፈልገውን ማወቅ አለብን። እዚህ ጋር ነገር የምነግራችሁ የምትፈልጉትን ስታስቀምጡ እንትን ሊባል ይችላል። ለምሳሌ አንዳንዱ የሚፈልገውን ከፊልም ይሆናል ያገኘው ወይ ከሰው ሰምቶ ነው። ብዙ ልምዶችን ማየት እንችላለን። ለምሳሌ የጳውሎስ ኞኞን ታሪክ ሰምታችሁ ከሆነ ሚስቱን ከለቅሶ ቤት እንዳገኘ አንዳንድ ጽሑፎችን አግኝቻለሁ እና ተጠይቆም ለምንድን ነው ከለቅሶ ቤት ሚስት የመረጥከው ሲባል ሴቶች ራሳቸውን የሚሆኑት ለቅሶ ቤት ነው ከሰርግ ቤት ይልቅ የሚል ሀሳብን አስቀምጦ ሄደ። እንግዲህ እሱ እንደዚህ አስቦ ነው። እንግዲህ ጋብቻ ሕይወታቸው ብዙ በዝርዝር አላውቅም። ይህን የሰሙ ግን ብዙ ሰዎች ለቅሶ ቤት ያው መፋጠጥ ሆነ ማለት ነው። ሚስት ፍለጋ አንድ ሴት ረሷን የምትሆነው ከሰርግ ቤት ይልቅ ለቅሶ ቤት ነው በሚል የእሱን ኤክስፒሪየንስ ወስደው ማለት ነው። እንደዚህ አይነት አንዳንድ የሰማናቸው ታሪኮችና እንደዚህ ነገሮች እውነተኛ ትክክለኛ ለእኛም የማይሰሩ ሊሆኑ ይችላሉ እና የምንፈልገውን ነገር ስናደርግ የሚሻሻለውም ነገር ሊኖር እንደሚችል ማሰብ አለብን። በሁለተኛ ደረጃ በፍጹም አብረን መኖር የማንችላቸውን አይነት ሰዎችን ማስቀመጥ አለብን። በፍጹም ወደ ጋብቻን የምስገባ ከእንደዚህ አይነት ሰው ብያለሁ። በተለይ እዚህ ሁለተኛው ነጥብ ላይ ደግሞ ሀሳቤን እሰጣቸዋለሁ። በፍጹም አብረን መኖር የማንችላቸው አይነት ሰዎችን ማስቀመጥ ከሚለው ሀሳብ ጋር ደግሞ እንደዚህ ይላል። እነዚህን ነገሮች የማንደራደርባቸው እና የግድ የሚባሉ ናቸው። ለምሳሌ ከሃይማኖቴ የተለየ ሰው አላገባም። ልጅ መውለድ ከማይፈልግ ሰው ጋር አልጋባም። ለሁለተኛ ጋብቻ ራሴን አልሰጥም። አብሮኝ በአንድ ቦታና በአንድ ሀገር ከማይኖር ሰው ጋር አልጋባም የሚሉና ሌሎችም ከአጠቃላይ እውነታም ሆነ ከግላቸው ልዩ ፍላጎት ጋር አብሮ እንደማይሄዱ የታወቁ ነገሮችን በመግለጽ ማስቀመጥ ያስፈልጋል። እነዚህን ዝርዝሮች ስናወጣ የራሳችን ጠንካራና ደካማ ጎን እያሰብን የእኛን ባህሪ፣ የእኛን የእምነት አቋም፣ የእኛን ሴት እኛ ተጨባጭ ሁኔታ ባገናዘበ መልኩ ከእኛ ጋር ሊጋጠም የማይችለውንና እኛም ልንጋጠመው የማንችለውን ሰው ማወቅ አለብን። የምንፈልገውን ሰው ለማግኘት ከመንቀሳቀስ በፊት እነዚህን ማስቀደም ፍለጋችንን በጣም ያቀለዋል። በፍጹም አብሬ መኖር አልችልም በምንላቸው ጉዳዮች ላይ አስተውለን የወሰድናቸው አቋሞች እስከሆኑ ድረስ ምንም የሚቀየር ነገር መኖር የለበት። የማይታለፉ ድንበሮች ስለሆኑ እነርሱን ከጣስን ዛሬ ላይ ችግሩን ባናየው በጣስናቸው አቋሞቻችን ምክንያት ጋብቻችን ችግር ውስጥ ሊወድቅ ይችላል። ይህንን ውስጣዊ ድምፅ ችላ በማለት ትዳር ፈጽመው በኋላ ችግር ሲገጥማቸው አውቄው ነበር እኮ ምን ነው ያኔ በቀረብኝ እያሉ የሚጸጸቱ እና ከደስታ ርቀው የሚኖሩ ሲከፋም ትዳራቸው የፈረሰ ጥቂቶች አይደሉም። ስለዚህ ከእንደዚህ አይነት ሰው ጋር በፍጹም አልጋባም የሚል አቋም፣ እነዚህ ኮምፕሮማይዝ አይደረጉም። አትደራደሩባቸው። በምትፈልጉት ትደራደራላችሁ። ቀይ ካላችሁ ጠይም ቢሆን፣ አጭር ካላችሁ ረጅም ቢሆን የተለያዩ ነገሮች ሊኖሩ ይችላሉ። እዚህ ጋር ግን መደራደር፣ ለምሳሌ እኔ ከድሮ ጀምሮ ውጪ ከኢትዮጵያ ውጭ የመኖር አቋም እኔ የለኝም፣ አልፈልግም።
ስለማልፈልግ ከኢትዮጵያ ውጭ የመኖር አቋም ስለሌለኝ ከነፂ ጋር ስጋባ ጠይቄያታለሁ። ውጭ የመኖር ሀሳብና አጀንዳ አለሽ ወይ ብዬ ጠይቄያታለሁ። እና እንዴ ማን ይጠላል ካገኘሁ እሄዳለሁ ብትለኝ ኖሮ አንጋባም ነበር። ግን እኔም እዚህ ስለሆን እሷም እዚህ ስለምትፈልግ አንድ መስፈርት ነው ተጋብቼ አሁን በተለያየ ሀገር የሚኖሩ ሰዎች ብዙ ትግል እንዳለባቸውም ስለምረዳ የዛን ጊዜ በዛ መልኩ በዛ መልክ እንድመርጥ መረዳትን ስላገኘው በጣም ደስ ይለኛል። ትልቅ ትርፍም እንደሰጠኝ አስባለሁ። ስለዚህ ማንን ላግባ የሚባልበት ጊዜ የምትፈልጉትን በማወቅ አብራችሁ ለምትኖሩ ከማይገባ ሰው ጋራ በፍጹም ከዚህ ሰው ጋር ልኖር አይገባኝ ከምትሉት ሰው ጋር ደግሞ ሁለቱን በማስቀመጥ ወደ ጋብቻ ስትገቡ ከትክክለኛ ሰው ጋር እንድትገቡ እድል ይሰጣችኋል ማለት ነው። እንግዲህ በዚህ ቪዲዮ እነዚህ ሁለት ነገሮችን ከማን ጋር መኖር አለብኝ ከማን ጋር በፍጹም አልኖርም የሚለውን ከራሳችሁ ጋር ወክ እያደረጋችሁም ተኝታችሁም ተቀምጣችሁም ማሰብ ትችላላችሁ። የታሰበብን ነገር ጥሩ ስለሆነ ይህንን ብታስቡበት ከትክክለኛ ሰው ጋር የመጋባት አቅማችሁ ከፍ ይልና ጤናማ ጋብቻ ለማግኘት ያስችላችኋል ማለት ነው። እንግዲህ በሚቀጥለው ቪዲዮ ደግሞ ትክክለኛውን ሰው ለመምረጥ ማስተያየው ምንድን ነው? በምን ማስተያየ ትመርጡታላችሁ? አሁን ወደ ተግባር ልትገቡ ስትሉ ኮምፓተብል ከሆናችሁ ሰው ጋር መጋባት አለባችሁና 4 የተጣጣሚነት አቅጣጫዎችን እሰጣችኋለሁ በሚቀጥለው ቪዲዮ። ስለዚህ ከማን ጋር መጋባት እንዳለባችሁ ያግዛችኋል፣ እይታን ይሰጣችኋል ማለት ነው። እንግዲህ ለዛሬ በዚሁ ጋር አበቃለሁ። ይህን መጽሐፍ ይዛችሁ ብትከተሉን በጣም ጥሩ ነው ላለሁኝ። ምናልባት እዚህ ላይ በምታዩት በቢሮአችን ስልክ ብትደውሉ የት እንደምታገኙን ጠቁማችኋለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።